ሰላም ሰላም ውድ ቤተሰቦቼ እንደምን ዋላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም ነው። ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። አላችሁ ቤተሰቦቼ እንደምን ናችሁ? ውሎ እንዴት ነበር? ቆይታ ሁሉ ሰላም ነው? አለን 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 እና እያልኩ ዛሬ መጥቻለሁ ማለት ነው። እነ አብርሃምና እነ ሩታ ነርሜላ እያሉ እነሱ እያሉ ምን ሰላም አለ ወይኔ በላቸው። እና እንዴት ናችሁ? እስቲ በተቻለ መጠን እኔ አስተያየት ልስጣችሁ ብዬ ነው ገባሁት ማለት ነው። ስፔሻሊ ለአብርሃም ማለት ነው። ለአብርሃም ሀዘን ነው። ቃል ማላ ማለት ሀዘን ነው። ሄርሜላ በቃል ማላ አብርሃም ይቆማል ብለሽ ነው? እሱን ተማምነሽ ነው? ወይኔ 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 ወይኔ! ከልጅነት ጀምሮ በአንድ ላይ በፍቅር ኖሮ ልጅ ከተወለደን በኋላ ልጅ ትቶ የሚያድ ሰውየውን አሁን ለዚህ ቃል ማላ አስገብቻለሁ ብለሽ ከሱ ጋር ለመኖር ነው? ወይኔ 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 የሚል ዘፈን አለ አይደለም? ወይኔ ጋር ምን ነው ወታደር ቤት ገባችሁ እንዴ? አብርሃም እንዲያረገ እሷም እንዲያረጋ ምን ነው ወታደር ቤት ገባችሁ እንዴ? አብርሃም አሁን ነው ላንተ ኑሮና ሀዘን ገና ነው። እሱ ማወቅ አለበት። ገና እስር ቤት ነው የምትገባው። ገና እስር ቤት ስቃይ በስቃይ ነው የምትኖረው። ሩታ ብዙ ነፃነት። አንተ ከሩታ ጋር ስትኖር ማለት ስንት ሴት ነው የምትወደ? ስንት ሴት አሸንፋ ነው ሩታ ካንተ ጋር ያኖረችው? ይሄ ሁሉ ሩታ ነፃነት ሰጥታ ነው። ታውቃለህ? አሁን እንደ ሄርሜላ ሆና እንደዚህ ቃለ መሃላ አስገብታ እንደዚህ ሆነ። አሁን ላንተ ይሄ ሞት ነው የሚሻለው። ይሄ ኖሮ አይደለም። ገና ላንተ ስቃዩ ገና ነው። አንተ ስቃይ እሱ ማወቅ አለበት። ሩታ ብዙ ነፃነት ሰጥታ ነው ይሄንን ደረጃ አንተ ስለዚህ ላንተ ስቃይ ነው ታያለ። አሁን ሄርሜላ ወደ ሌላ ሴት ጋር እንዳይሄድ ሌላ ሴትን ማየት እንዳያስፈልግ በስራም ይሁን በቃ ክፍል ውስጥ ተቆልፋ በቃ መኖር ነው። አብርሃም ሮጦ እስር ቤት ነው የገባ። አሁን በራሱ እጅ ነው የገባ። ደግሞ ማንም ያስገደደ ሰው የለ። በራሱ እጅ ሄዶ እስር ቤት ገባ። የሚገርም ነገር ይሄ ነው። ከዚህ በኋላ ሄርሜላ ከወለደች የሄርሜላ ልጅ ትይዛለህ። ውጭ ያስወጣም ከሷ ጋር ልጅ እየጠበቅ ቤት ሰራተኛ እየሆንክ እቃውን እያጠብክ ቤቱን እያጸደክ። ከዚህ በፊት ያው ሩታ እንደዚህ አይነት ነገር አንተ እንድትሰራ አትፈልግም፣ ታከብራለች። አንተ ግን አሁን ገና ብዬ ገና ትጀምራለህ። ገና ብለህ ትጀምራለህ። ስነ ስርዓቱን ይዘህ ትቀመጣለህ። ምክንያቱም ሩታ ብዙ ነፃነት ስለምታከብር ብዙ ነፃነት ሰጥታ ነው። ይሄ ሁሉ ነገር የደረሰ ምንድን ነው? በሩታ ላይ የደረሰ ምንድን ነው? ብዙ ነፃነት ላንተ ስለሰጠች ይሄ ቻንስ ሆነ ለሷ። አንተ ደግሞ ከዚህ በኋላ ወላ ነፃነት ወላ ሩታ ወላ ሌላ ሴት ማየቱ አይፈቅድም። ሽንት ቤት ስትሄድ በአንድ ላይ ከሄርሜላ ጋር፣ ሻወር ስትወስዱ በአንድ ላይ፣ ልጁን ስታጠቡ በአንድ ላይ፣ ምግብ ስትበሉ በአንድ ላይ፣ ስትወጡ ስትገቡ በአንድ ላይ ክፍል ውስጥ ተቆልፈ ነው የምትኖረው።
ከዚህ በኋላ ኦዲየንሱ ተገላግሏል። ማንም ለእናንተ አስተያየት የሚል እንዲህ ሆኗል፣ እንዲህ ወጣ፣ እንዲህ ገባ የሚል አሁን ያንተና የእርሜላ ነገር አቅዷል። በቃ አሁን ለእኛ ደግሞ አዲስ ነገር ምንድን ነው? ሩታና የሩታ ፍቅረኛ አዲስ እሱ ሲመጣ ነው ለእኛ እንግዲህ እሱን ለመቀበል ዝግጁ ነን። የእናንተ ነገር አብቅቷል። ከዚህ በኋላ የእናንተ ዶላር እና የእናንተ ብር ቀርቷል። በእናንተ መሀል ሩታ የለ ማለት የእናንተ ዶላሩ ቀርቷል ማለት ነው። እሱም ማወቅ አለባችሁ። አሁን ከዚህ በኋላ ያንተና የእርሜላ የእናንተ ብትለቁ ምንም አስተያየት የሚሰጠው ነገር የለም፣ አዲስ ነገር የለም። ሰው ሁሉ ሰለችቷል፣ ደግሞ ሁሉም ነገር ትቷል ሰው። ስለዚህ የእናንተ ነገር አስተያየት የሚሰጠው ነገር የለም። አሁን ከዚህ በኋላ የሚመጣው ነገር ምንድን ነው? ወደ ሩታ ሰው ሁሉ ከዚህ በፊትም ድራማ የሚያምረው ዋናው ሩታ ናት። ሩታ ከሌለች የእናንተ ድራማ ዋጋ የለም፣ የማንም ይሁን ዋጋ የለም። ሩታ ከሌለች ማለት ነው። የትም ቦታ የሩታ እንትን ፎቶ እያስቀመጣችሁ ነው፣ የእሷ ስም እየጠራችሁ ነው የምትሰሩት። አሁን እሷ ከሌለች እዛ በቦታው ላይ እሷ ካልተገኘች ለእናንተ በቃ አሁን የለም ማለት ነው። አብርሃምም አሁን ገና እስር ቤት ገባ። አሁን ገና ሀ ብሎ ኑሮ ሀ ብሎ አብርሃም ገና ይጀምራል። የመጀመሪያ ያው ሩታ ምንም አላለችም። ራሷም ልጅ ናት፣ በልጅ ላይ ልጅ ወልዳለች። ራሷን ልጁን ታሳድጋለች፣ የራሷን ታሳድጋለች። ፖ ብላ ነው የምትኖረው። አዲስ ፍቅረኛ ይመጣል ይቀዘና ብላ የነሱ ነው የኛ እንግዲህ። እኔ ከዚህ በፊት ብያለሁ ጌታ እኔ ሩታ እንደገና ተመልሳ እንደዚህ አብርሃም ከሆነ በኋላ የዚች ልጅቷን በውሃ ውስጥ በራቁትነት ያንተ እቃውና የእሱ ብሎ በአንድ ላይ እንዲህ አድርጎ በራቁት ልጅቷን ያቀፈ ሰውዬው ሩታ አንቺ የዚህ ልጅ ጋር ከአብርሃም ጋር ተመልሰሽ አንቺ ከኖርሽ አንቺ ውሻ ነሽ ብዬ ነበርኩኝ። ጌታ ሆኗል። አሁን ሩታ እውነት ነው፣ እውነት አድርገሻል። በጣም ደስ ብሎኛል። ጌታ እንኳን ይሄ የተበላሸ የተጨመላለቀ ኑሮ ከሚኖር ሁሌ ጭቅጭቅና የማይሆን ነገር ንዝንዝ ከሚሰራ አረ ተገላገል። እርሜላ እንኳን ወሰደሽ አሁን ገና ኤርሜላ ገና እስር ቤት ክፍል ውስጥ ቆልፊ እንዳይወጣ ወደ ሌላ ሴት ጋር እንዳይሄድ አብርሃምን ቆልፊ። ክፍል ውስጥ አስገብታ ትቆልፋለች። ከዛ በኋላ ወዲህ አይሄድም። እሷ ስታረግስ እሷን ያግዛል፣ እቃውን ያጥባል፣ ምግብ ይሰራል፣ የእሷን ልብስ ያጣል። እንዲህ ይሆናል። መጀመሪያ ላይ ሩታ ብቻዋ ተቸገረቻ። የዛን ሰዓት ሚስት ምን እንደሆነች እርግዝና ሰዓት ሰው ምን እንዴት እንደሚሆን በዛም የሩታ ነገር ለሱ ይሰማል። ላካ እሷ ነፃነት ሰጥታ ነው እንደዚህ እኔ ያልኩት ብሎ ራሱ ገና ይጸጸታል አብርሃም ማለት ነው። አሁን ኤርሜላ እኔ የምነግረው ነገር ምን እንደሆነ ታውቂያለሽ? አሁን ቃለ መሃላ አስገብተሻል። አብርሃም ሌላ ሴት ጋር እንዳይሄድ ክፍል ውስጥ አስገብተሽ ቆልፊ፣ አለበለዚያ አይቶኝ ስልኩንም ውሰጂ፣ የሱ ስልክ ወስደሽ ደብቂ፣ ሌላ ሲም አምጪ። እንግዲህ ሌላ አማራጭ የለማ። ስለዚህ እንደዚህ ያርጉ። እስቲ ውዶች ምን ይመስላል? እናንተም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ በርቺ በሉ። በአንድ ላይ እናጥላለን። ደህና ሁኑልኝ። መልካም ምሽት።